ኢትዮጵያ የባህር በር ለማግኘት የጀመረችውን ሰላማዊ ዲፕሎማሲ አካሄድ ተገቢ መሆኑን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ቃለ ምልልስ እንደገለጹት ኢትዮጵያ የባህር በርን ለመጠቀም ያቀረበችው ጥያቄ ሰላማዊና የዲፕሎማሲ አካሄድ ተገቢነት ነው ብሏል። ኢትዮጵያም የባህር በርን ለመጠቀም ያቀረበችው ጥያቄ አስፈላጊና መሰረታዊ ጉዳይ መሆኑን ጠቁመዋል። ለኢትዮጵያ የባህር በርን ማግኘት ከፍተኛ የሕዝብ ቁጥር የሚኖርባትና ኢኮኖሚያዊ እድገት ለማስቀጠል የሚያግዝ መሆኑን ጠቁሞ በአሁኑ ወቅት ኢትዮጵያ የባህር በር ለማግኘት የምትከተለው ሰላማዊና ዲፕሎማሲያዊ አካል ተገቢ መሆኑንም ተናግሯል። የኢትዮጵያ የባህር በር መሻት ለፍትህ ቀናኢ የሆኑ የዓለም አገሮች ሁሉ በትክክል ያዩታል የሚል እምነት አለኝ ያሉት አምባሳደር አብርሃም ከፍተኛ የሕዝብ ቁጥር የተሸከመች ሀገር የባህር በር አጥታ ልትኖር አይገባትም ብሏል። የኢትዮጵያ ባህር በር ጥያቄም እያደገ የመጣውን ኢኮኖሚ ለማስተናገድ አስፈላጊ መሆኑን ገልጿል። ይህን ሁኔታ የማይረዳ መንግስት መሆን ሀገር ስለማይኖር በሰላማዊ የዲፕሎማሲ አካሄድ መፍትሄ የሚያገኝ ጉዳይ መሆኑን ተናግሯል። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገትና የህዝቦቿን ጠቃሚነት ለማስቀጠል መፍትሄ ማግኘት እንደሚገባ አስገንዝበዋል። እስራኤል ኢትዮጵያ የምታነሳውን የቀይ ባህርን በዲፕሎማሲ በህግ በሰጥቶ መቀበልና በፍትህና ርትዕ የምታነሳውን የፍትሐዊነት ጥያቄ ስትደግፍ ይህ ለሁለተኛ ጊዜዋ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢትዮጵያን ቀይ ባህር ጥያቄ ተገቢነት ያለውና የሚደግፉት ጉዳይ መሆኑን ከሰሞኑ መግለጻቸው ይታወሳል። እንደ አንዳንድ የፖለቲካ ትንታኞች ይህ የእስራኤል ተደጋጋሚ ድጋፍና መግለጫ ለፕሬዚዳንት ኢሳያስ ማስጠንቀቂያ ጭምር እንደሆነ እየገለጹ ይገኛሉ። እስራኤል ይህንን ትበል እንጂ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ከግብጽ ጋር ተባብረው እየሰሩ መሆናቸውን ከመግለጽ በዘለለ በተሰጠው ተደጋጋሚ መግለጫ ዙሪያ ምንም ነገር አላሉም። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። ቀጠናዊን በማወክ ሴራ የተለከፈው ኢሳያስ መንግስት የአማራ ክልላዊ መንግስት ወደ ምክክርና ወደ ድርድር እንዲመጣ ለፋኖ ኃይል ጥሪ ማስተላለፉን ተከትሎ ከፍተኛ ድንጋጤ ውስጥ መግባቱን ቡድኑ የህወሓት ተግባሩን እንዲያቆም ማስጠንቀቂያ ያዘለ መልእክቱን በአመራሩ በኩል ማስተላለፉ ተሰምቷል። እንደ ምንጮች ገለጻ በኤርትራ መንግስት ፍላጎት ድጋፍ የቆመው ጽንፈኛው ቡድን የሰላም ድርድሩን እንዳይቀበል ይልቁኑ የአመፅ ተግባሩን አጠናክሮ እንዲቀጥል ቀጥተኛ ትዕዛዝ በሻዕቢያ በኩል ተላልፎለታል። ሌላኛው ጉዳይ ራሱን ቲዲኤፍ ያለ የሚጠራው የህወሓት ቡድን ሰራዊት አርሚ የተውጣጡ አባላት ጽንፈኛው የህወሓት ለማስወገድ ትግሉን እየተቀላቀሉ መሆኑ ተሰምቷል። ጸረ ሰላሙ የህወሓት ቡድን ለስልጣንና ለግል ጥቅሙ ሲል ክልሉ ላይ ያወጀውን ጦርነት በመቋቋም በቡድኑ አጠራር የአርሚ አባላት ከቡድኑ እየወጡ እንደሚገኙም ተመላክቷል። በዚህ መሰረት ቁጥራቸው 263 የሚሆኑ ከአርሚ 15፣ 11፣ 42 እና 60 አርሚዎች የተውጣጡ አባላት መጋቢት 21 2017 ዓ.ም ለጽንፈኛው የህወሓት ቡድንና ከነሱ ጎን የቆሙትን ለማስወገድ በረሃ ወጥተው እንደሚገኙና ትጥቅ ትግሉን ከጀመሩ አካላት ጋር መቀላቀላቸው ለማወቅ ተችሏል። ክቡራን ተመልካቾቻችን ከዚህ ጋር ተያይዞ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን ፖለቲከኛ ሙሉ ብርሃን ኃይሌ ጋብዘናል። ከዚህ ሰዓት ጀምሮ ከእሳቸው ጋር ቆይታ አደርጋለሁ። እጅግ አድርጌ ነው የማመሰግነው አቶ ሙሉ ብርሃን ኃይሌ ፖለቲከኛ ማለት ነው። ከላይ ባነሳናቸው አበይት ጉዳዮች ላይ ተጨማሪ ማብራሪያ ሊሰጡኝ በቀጥታ መስመራችን ስለተገኙ እጅግ አድርጌ አመሰግናለሁኝ። ምናልባት አቶ ሙሉ ብርሃን ለመነሳት ያክል ማለት እንደ መነሻ እንዲሆነን ጥያቄው በዋናነት ያው ትግራይ ክልል እንደሚንቀሳቀስ የፖለቲካ ፓርቲ ፖለቲከኛ ወይ ደግሞ አባል ወይ አመራር ትግራይ አካባቢ ያሉትን እስኪ በመጀመሪያ እናንሳ። ያው እንደሚታወቀው ቲፒኤልኤፍ በውስጡ በተፈጠረ ችግር ምክንያት በተለይ ጊዜያዊ አስተዳደሩና እንዲሁም አንጃው የህወሓት ቡድን በመካከላቸው የተፈጠሩ ችግሮች መነሻ በማድረግ የትግራይ ህዝብ ከጊዜ ወደ ጊዜ ወደ ችግር እየገባ የመጣበት ሁናቴ ነው ያለው እና በዚህ መሀል ደግሞ በሁለቱ ጠብ ምክንያት የችግር ገፈት ቀማሽ የሆነው አሁንም ህዝቡ ነው። በእርግጥ ህዝቡ ካለበት ችግር እንዲወጣ የፌዴራል መንግስት ያደረጋቸው ያሉ እንቅስቃሴዎች ነበሩ። ግን እነዛ እንቅስቃሴዎች ፍሬ እንዳይኖራቸው ማድረግ ረገድ ቲፒኤልኤፍ አሁንም ከሴራው እንዳልተቆጠበ እየተሰማ ያለበት ሂደት አለ። በእርግጥ ከዚህ ጋር ተያይዞ በተለይ የህወሓት ሰራዊት በተለምዶ ቲዲኤፍ የሚባለው ሰራዊት እዛው የተለያዩ አርሚዎች ላይ ይኖሩ የነበሩ ከአርሚ 15፣ አርሚ 11፣ አርሚ 42 እና 60 የሚባሉ አርሚዎች የተውጣጡ ወደ 263 አባላቶች ቲፒኤልኤፍን ማጥፋት አለብን ብለው ወደ በረሃ እንደወጡ ድጋሚ የሚያሳዩ መረጃዎች እየወጡ ናቸው። ይህን እንዴት አዩት አቶ ሙሉ ብርሃን? አመሰግናለሁ እንጂ እድሉን ስለሰጠኸኝ በዚህ ጉዳይ ላይ ሀሳብ እንድሰጥ ስለጋበዝከኝ
በቅድሚያ ከልብ ነው የማመሰግነው። እሺ ወደ ጥያቄ ስገባ እንዳልከው የትግራይ ህዝብ ችግር በጣም ብዙ ነው፣ በጣም ሰፊ ነው። ብዙ ጉዳት ነው የደረሰው፣ ብዙ በደል ነው የደረሰው። ይህን ሁሉ በደል እንዲደርሰው ምክንያት የሆነ ደግሞ ያው የህወሓት አመራር ነው። በተለይ ይሄ አሁን አንጃ ተብሎ እየተጠራ ያለው የራሱ ጥቅምና ስልጣን ለማስቀጠል ሲባል ለትግራይ ህዝብ እጅግ ብዙ ጉዳት አድርሶበታል። አሁን ደግሞ ህዝቡ መካስ ሲገባው እንደገና ለሌላ ችግር ሲዳርገው ላይታች ሲል ነው የሚታየው እና ከዚህ ጋር ተያይዞ ደግሞ ቀደም እኛም በትግራይ እንደሚንቀሳቀስ የፖለቲካ ፓርቲ በግሌም በርካታ ሀሳቦች በመስጠት በዚህ ጉዳይ ላይ በተለይ የትግራይ ወጣት ይሄ እየተደረገ ያለ ጦርነት አይመለከተውም፣ እነሱ እንደሚሉትም ደግሞ ፍትሐዊም አይደለም። ስለዚህ እንዲያውም ወደ እነሱ አፈሙዝ አዞር እያልን ስናወራ ነበረ ከዚህ በፊት። በእውነትም ደግሞ መደረግም ያለበት እሱ ነበር። አሁን ለትግራይ ህዝብ ቅድ እያልናቸው ላሉ ችግሮች ዋና ምክንያት ይሄ አመራር ነው። ይሄ በተለይ የህወሓት የቁንጮ አመራር ነው እና ይህን ሂዶ እንዲህ እንደሚሆንም የሁላችንም እንትን ነበረ። ምክንያቱ ቲፒኤልኤፍ በታሪክ ባሳደረውም ስልቦና ብታየው በሰላማዊ ትግል የሚወገድ ኃይል አይደለም። ሁሌ እሱ ስርዓቱን ለመቀየር ወይም ይህን ጉዳት የትግራይ ህዝብ ስቃይ መከራ እንዲፈታ ሀሳብ በማቅረብ የሚፈታ የሚሰማ አይነት ድርጅት አይደለም። ስለዚህ ይህን ሳይወድ በግድ አማራጩ እንደዚያ ነበረ። ስለዚህ ወጣቱ ድርጅቱ በሚያውቀው ቋንቋ ለማናገር በትክክለኛ ሰዓቱ ነው ብዬ ነው የማስበው። አለበለዚያ ቲፒኤልኤፍ በባህሪው በድርድር በውይይት ቅድም እንዳልከው በሀሳብ ተግባብቶ ችግሮችን የመፍታት አቅም የለውም። እንኳን በውጭ ያለው ኃይል ይቅርና የራሱ በውስጥ ድርጅት የሚፈጠሩ ችግሮችን በጉልበት ነው እየፈታ የሚመጣ። እንደዛ ነው እያደረገ ያለው። ያን ሂደት ደግሞ ቲፒኤልኤፍ ህወሓት ማለት የተቆረሰ አሁን እጅግ በጣም ጥቂት የሆነበት ሂደት ነው ያለ። ስለዚህ ይህን ጥሩ እንትን ነው፣ ጥሩ ዜና ነው። ይሄ በደንብ መጠናከር አለበት። መፍትሄም እንዲመጣ ትግሉ በውስጥ መፋፋም አለበት። ምናልባት ሌላው አቶ ሙሉ ብርሃን የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት እና የጸጥታ ዘርፍ ኃላፊው ሌተናል ጀነራል ታደሰ ማለት ነው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁም ደግሞ በኢትዮጵያ የሚገኙ የአሜሪካ ኤምባሲ ተወካዮች ጋር ውይይት ለማድረግ እዚህ አዲስ አበባ እንደነበሩ የተመላከቱ መረጃዎች ወጥተዋል። እንግዲህ መረጃዎች መውጣቶቹ ብቻ ሳይሆን አንዳንድ ሀሳቦችም ተለዋውጠዋል። እንግዲህ የውስጥ አዋቂዎች እንደነገሩ ማለት ነው። እስቲ በዛ ጉዳይ ላይ የተወሰነ ሀሳብ እንዲሉ ስለፈለግ ነው። አንድ የትግራይ ጊዜያዊ አስተዳደር ወደ ቦታው እንዲመለስና የጊዜያዊ አስተዳደሩ ተግባር የሚያደናቅፍ ማንኛውንም አካል ላይ ተመጣጣኝና ሕጋዊ የሆነ እርምጃ ሊወሰን እንደሚችል የተነጋገሩበት ሂደት እንደነበረ ተሰምቷል። ከዛ ባለፈ በአንድ ወር ጊዜ ውስጥ ማለት ነው የጊዜያዊ አስተዳደሩ ፕሬዚዳንት የሚሰየምበት ሁናቴም ይፈጠራል ተብሏል። ይሄ ሲባል ያው ነገ ምናልባት የሕዝብ ተወካዮች ምክር ቤት የጊዜያዊ አስተዳደር የጊዜ ዘመኑ ማለት ቆይታው የማራዘም ስራ በህግ ለመደገፍ የሚያስችል ሁናቴዎች ለመፍጠር ነገ ይሰበሰባል ተብሎ ይጠበቃል። በዚህም ላይ ውሳኔ ይሰጣል። ከዚህ ጋር ተያይዞ ግን ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዚዳንት ሆነው እንደሚሰሩ ያሳያል። ሌሎች ደግሞ እንደዚሁ በዚህ በጸጥታው ላይ የነበሩ ሰዎች ወደ ጀነራል ታደሰ ቦታ ሊመለሱ የሚችሉበት እድል እንዳለ የሚል ሀሳብ አንስተዋል። ሌላኛው ይሄን ተከትሎ ማለት ነው የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በሌሎች ያው ካምፕ በፊት የነበረበት ካምፖች ላይ ሊገባ የሚችልበት ሁናቴዎች እንዳሉ እንደውም አሁን እንደደረሱ መረጃ ከሆነ እየገባ እንደሆነ መረጃ ደርሶኛል። እና እሱ ብቻ አይደለም የትግራይ ክልል ላይ ያሉ ታጣቂ ኃይሎች ወደ ተዘጋጀላቸው ካምፖች እንዲገቡ ከዛ ባለፈ ደግሞ ተቋርጦ የነበረው የዲዲአር ስራም እንደዚሁ በተቀመጠለት የጊዜ ገደብ ወይ ሰሌዳ እንዲከወን
ለማድረግ ያው የፌዴራል መንግስት ቁርጠኝነት ያው ካሁን ቀደም ጊዜያዊ አስተዳደሩም እንደዚሁ ቲፒኤልኤፍን በተደጋጋሚ ሲያነሳ የነበረበት ሂደት ስላለ እሱ እንዳለ ሆኖ በአንጻሩ ግን ይሄ በመሆኑ ዲዲአርን ለመተግበር በእነሱ በኩልም እንደ ዝግጁነት እንዳለ የሚያሳይ ነው። ዋናው ሌላው ትልቁ ነገር ከዚህ ጋር ተያይዞ ማለት ነው የትግራይ ጊዜያዊ አስተዳደር ካቢኔ ያው ካሁን በፊት የነበረው ይታወቃል። ያው 50+1 ተብሎ የቲፒኤልኤፍ ኃይላት ከፍተኛውን ድርሻ ይዘው ለዛም እንግዲህ የተለያዩ ችግሮች ሲፈጠሩ የነበረበት ሂደት ነበርና በአንጻሩ ግን ይሄኛው ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25%፣ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ወይ ድርጅቶች ደግሞ ወይም ሲቪክ ማህበራትንም ጨምሮ 25% ድርሻ እንደሚኖራቸው የተመላከተ መረጃ ወጥቷል። በእውኑ ይሄ ጉዳይ ቀደም ሲል አነሳ ነው ጉዳይ የትግራይን ችግር ይፈታል ብለው ያምናሉ ወይ የሚለው ነገር እስኪ እናንሳ። በጣም ሰፊ ሀሳብ ነው ያነሳው። ሲጠቀለል እኔ በጣም በዚህ አሁን ባልከው ነገር አሁን እኔም በማህበራዊ ሚዲያ በተለያዩ አክቲቪስቶች ሲጻፍ በጽሁፍ መልክ ተመልክቻለሁኝ። በእርግጥ በመንግስት ሚዲያዎች አላየሁም። አሁን ከመንግስት አካላት ይህን መግለጫ ነው ያልሰማሁም። ይሄ ከሆነ በጣም የዘገየ ነው። ይሄን ያልኩበት ምክንያት ምንድን ነው? በመጀመሪያ አሁን በተለይ አሁን ቅድም እያልነው ይሄን የስጋት የነበረው አሁን ስጋታችን ከግጭት ጋር ተያይዞ በተለይ የህዝቡ ጉዳት መካስ የሚገባው ህዝቡ ከመሆኑ አንጻር ይሄ ቀደም ብሎ መደረግ የነበረበት የዘገየ ነው። አሁንም ይህን በፍጥነት ከተደረገ በጣም ጠቃሚና እጅግ አስፈላጊ ነው የሚል እምነት ነው ያለ። በዛ እግረ መንገዴ ግን ቅድም እንዳልከው በተለይ እነዚህ የቀድሞ የጦር መኮንኖች ጀነራሎች አሁን ቲዲኤፍ ነን ብሎ ራሳቸውን የሰየሙ ከነዛ አካልም አንዱ የጀነራል ወረደ ጀነራል ታደሰ ወረደ አንዱ ናቸው። ሌሎችም አሉና ይሄ ነገር በጣም አሁንም የትግራይ ህዝብ ብዙ ጉዳት የደረሰበት ቅድም እንዳልክ አንደኛ ጉዳቱ ከጦርነት ተያይዞ የመጣ ጉዳት አለ። ከዛ ከጦርነት መልስ ደግሞ ጠንካራ የሆነ የጸጥታ መዋቅር ኑሮ ብዙ ተረጋግቶ እንዳይኖር በርካታ በደሎች ሲደርስበት ነው የቆየ፣ በርካታ ግፎች። ስለዚህ ይህንን አሁን ይህን ህዝብ ሊበቃው ይገባል። ስለዚህ እነሱም ቁርጠኛ መሆን መቻል አለባቸው። አንደኛ ለህግ መገዛት መቻል አለባቸው። ምክንያት የትግራይ ህዝብ ዘላቂ ሰላም የሚያገኘው ህጋዊ መንግስት ሲኖረው ብቻ ነው። አለበለዚያ ምንድን ነው የሚሆነው? መንግስት አልባ ይሆናል፣ ወይም ደግሞ ስርዓት አልበኝነት ነው አሁን እንደምናየው ነው የሚሆነው። ስለዚህ ይሄ እንዳይሆን አሁንም ለትግራይ ህዝብ ከትግራይ ህዝብ ጎን በመቆም ለእውነት በመቆም ህገ መንግስቱን ጠብቀው ይሄን ኃይል ቅድም እንዳልከው ይሄ ታጣቂም ወደ ኑሮው እንዲመለስ ታጣቂም ይበቃናል እያለ ነው። ጦርነት አልፈልግም እያለ ነው። መኖር ይፈልጋል። ተመልሶ ከማህበረሰብ መኖር አለበት፣ መቋቋም አለበት። ስለዚህ ያ ደግሞ አሁን መንግስት ቅድም እንዳልከው በተለይ መከላከያ ማለት መግባት ማለት በጣም ትልቅ እፎይታ የሚሰጥ ነው። ምንም በኢትዮጵያ ውስጥ አሉን ከምንላቸው ትልቅ አንዱ እና የመጀመሪያው ተቋማችን የኢፌዴሪ መከላከያ ነው። የሀገር ዳር ድንበር ህገ መንግስቱን የሚጠብቅ ዳር ድንበርን የሚጠብቅ ዋናው ዘብ ነው። ስለዚህ ይህን መግባቱ በጣም ትልቅ ተስፋ ሰጪ ነው፣ እፎይታም የሚሰጥ ነው። ስለዚህ ይህን ከሆነ ቅድም እንዳልከው አንደኛ ትግራይ አሁን ኦልሞስት ከፕሪቶሪያው መልስ ጊዜያዊ መንግስት እንደተቋቋመ ይታወቃል። የነበረው ጊዜያዊ መንግስት ደግሞ እንደሚገባ ስራውም አልሰራም። ዋና ያልሰራበት ምክንያት ደግሞ ምንድን ነው? ያን ቅድም ስንለው የነበረ በተለይ የኮከር በላይ የሚሉ የቀድሞ አመራሮችን ጊዜያዊ መንግስትን ከህወሓት ይሄ ካፈነገጠው የህወሓት ፖለቲካ ክንፍ ጋር በመሆን የጊዜያዊ መንግስት ስራው እንዳይሰራ አድርገውታል። መንግስታዊ መዋቅር እንዳይዘረጋ፣ በተለይ ጠንካራ የሆነ የጸጥታ መዋቅር እንዳይኖር፣ በግልጽ እንዳይሰራ እናደርገዋለን እያሉ እንዳይሰራም አድርገውታል። በዚህ ምክንያት ደግሞ የትግራይ ህዝብ እጅግ ተጎድተዋል። ስለዚህ አሁንም ይሄን የተገኘ እድል እንዳይባክን በጥንቃቄ መያዝ እንዳለበት እና እዛ ውስጥ ያሉ ሰዎች ይሄን ትልቅ እድል እንደገና እንዳያመክኑት አሁንም ከኢትዮጵያ መንግስት ከህገ መንግስቱን ጠብቀው ህዝቡን ከዚህ ከገባበት ችግር እንዲያወጡት ነው እኔ መልዕክት የማስተላለፍ እና ይሄ በጣም ደስ የሚል ትልቅ ተስፋ ሰጭ ነው የሚል እምነት ነው ያለኝ። እስቲ አሁንም ከዚህ ጉዳይ ሳንወጣ ምናልባት አቶ ሙሉ ብርሃን እንደሚታወቀው የትግራይ ክልል ጊዜያዊ አስተዳደር ቀደም ሲል እንደገለጹት በተለያየ ምክንያት ያው ስራውን ያልሰራበትም እንደዚሁ ደግሞ እንደው ባለፈው ክቡር ጠቅላይ ሚኒስትሩም ሲያነሱ
እንደው ጦርነቱ እንኳን እንዳይኖር ማድረጉ በራሱ ትልቅ ነገር ነው። ጦርነቱ እንዳይቀጥል ባለበት እንዲገታ የተደረገበትን ሁናቴ እንኳን ትልቅ ነገር እንደሆነ አንስተው ያመሰግኑበት ሁናቴ ማየት ይቻላል። እንግዲህ አቶ ጌታቸው እንደሚታወቀው ወደ 20 ቀን አድርገዋል ይመስለኛል ያው ራውንድ ፊገሩ እስካሁን ማለት ነው። በተለይ ከትግራይ ከወጡ ማለት ነው። ትላንት እሑድ ምናልባት በሰዓታት ልዩነት ማለት በሚያስችል ሁናቴ 2 መልእክቶችን አጋርተዋል። አንደኛው የእንኳን አደረሳችሁ ነው። ለሙስሊሙ ማህበረሰብ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ የሚል መልእክት አስተላልፈዋል። ሌላኛው ደግሞ ለስልጣን ተፎካካሪዎቹ ድሉ የህዝብ ነው የሚል ጠንካራ ትችት አዘል መልእክት አስተላልፈዋል። እና እንደው ከዚህ ጋር ተያይዞ ምን እየሆነ ነው ብለን ማለት እንችላለን? እንግዲህ እንደሚታወቀው በቲፒኤልኤፍ እና በጊዜው አስተዳደሩ መካከል ያለው ልዩነት የት ደረጃ ላይ እንደደረሰ ማየት ይቻላል። ማህተም በየአካባቢ ከመንጠቅ ጀምሮ አሁን ላይ የክልሉ ጊዜው አስተዳደር በቦታቸው የሉም። እስካሁን ያሉ ማለት ኦፊሻሊ ስላልተነሱ ስቲል እሳቸው የክልሉ ጊዜው አስተዳደር ፕሬዚዳንት እንደሆነ ነው የሚታሰበው አቶ ጌታቸውና እስካሁን አልተመለሱም። ይሄ ሆኖ ሳለ በአንጻሩ ድሉ የህዝብ ነው የሚል መልእክት ያጋሩበት ሁኔታ አለ። እንደው ምን ማለት ይሆን? ህዝብ ማለት የትኛው ነው? ምናልባት እነዚህ ተፎካካሪ የሚባሉት እርስ በርስ የሚሳሳቡት ቡድኖችስ እነሱ ምን ደረጃ ላይ ራሳቸውን አስቀምጠው ነው እንደዚህ ሊባል የቻለው የሚለው ነገር እስኪ እናንሳ። አሁን እኔ ያጋሩትን መልእክት አይቼዋለሁ። እንዳልከው አሁን እንደሚታወቀው አቶ ጌታቸው ረዳ አይተነው ካየናቸው ከስልጣን ከተረከቡ በኋላ በርካታ ሙከራዎችን አድርገዋል። ይሄ የማይካድ በተለይ በኢትዮጵያ ታሪክ ውስጥና በትግራይ የፖለቲካ ታሪክ ውስጥ ያልነበረ ያን ማለት ምንድን ነው? ወጣቱ ተሰብስቦ ሀሳቡ በነጻነት እንዲገልጽ በግልጽ ይህን እድል ሰጥተዋል። እሳቸውን በድፍረት ደግሞ በተገኘ አጋጣሚ በድፍረት ራሳቸውን ሲነቅፉ ድርጅታቸውን ሲነቅፉ ይታወቃሉ። አቶ ጌታቸው ረዳ በዚህ አይታሙም። ይህን ደግሞ በቀጥታ ከዛ በተለይ ከአንጃው ቡድን ዋና ያጋጫቸው ይሄን ይመስለኛል። ይሄን የሆነበት ምክንያትም አንደኛ ጠብ ውስጥ ያስገባቸውም የቀድሞ የህወሀት አመራሮች እነዚህ ከህወሀት ያፈነገጠው ኃይል የእነሱ ጥቅምና ስልጣን ያስጠብቅልናል የሚል እምነት ነበራቸው። ይስማው ነው እምነት ነበራቸው። አቶ ጌታቸው ረዳ ግን በዚያ ይህን ይልቅ ለህወሀት አመራሮች ጥቅም ከመቆም ይልቅ ለትግራይ ህዝብና ለወጣቱ በግልጽ ቁመዋል። ግን እኮ አሁን ምናልባት አቶ ሙሉ ብርሃን ማለት እነዚህ ሰዎች አንድ መስመር ላይ የነበሩ ናቸው። አንድ የትግል ቋት ላይ የነበሩ ናቸው። አሁን እንደውም ተጨማሪው ቃል ምናሉ ይሄ ኋላ ቀር ቡድን የሚል ሀሳብም የሰጡበት ሁናቴ አለና እንደው አንድ ላይ ስትታገል ቆይተህ ጭራሽ ደግሞ እንደዚህ መባባሉ በራሱ ምን ነው የሚያሳየው የሚለው ነገር ብናነሳ፣ በእርግጥ ያው ሀሳቡ ትክክል ነው፣ የሚያነሱት ነገር ትክክል ነው። በተለይ አንጃ ቡድን እያደረገው ያለው ኮንስፒረሲ በጣም ግልጽ ነው፣ የሚታወቅ ነገር ነው። ግን ይሄኛውንስ እንዴት እንመን የሚል ደግሞ ሀሳብ አለ። አሁን ምንድነው ይሄን ቅድም እንዳልኩ እኮ ነው። ይሄን እንዴት ሆነ? ህይወት እኮ እድል አለው ምልህ አንድ ሰው ዛሬ ሲያጠፋ ውሎ ነገ አይለወጥም ማለት አይደለም። ይሄ እኛ መቀበል አለብን። ይሄ ማድነቅ አለብን። ባይዘው ምልህ ህይወት እድል አላት። መለወጥ ለሚፈልግ፣ መጸጸት ለሚፈልግ፣ ጥፋተኛ መሆኑ አምኖ አምርሮ ያን ጥፋት ደግሞ ለመታገል ለሚፈልግ እድል አላት ህይወት። እኛም እያልን ያለ ነው የሀሳብ ልዩን ለውጥ ይምጣ ነው። ይሄ የነበረው ኋላቀር የሆነ አስተሳሰብ ቀጥተን ወደ ዘመን አስተሳሰብ እንግባ ነው። ችግር ውስጥ የከተተንም በጣም ኋላ ቀር የሆነና የዘቀጠ አስተሳሰብ ነው ችግር ውስጥ የዘፈቀን። ስለዚህ ከዚህም ደግሞ የሚያወጣንም ሀሳብ ነው። ስለዚህ በዚህ እኔ በጣም ነው አቶ ጌታቸው ሊደነቁ ይገባል። ይሄም በእኔ እምነት ነው። ስለዚህ ከዚህም አልፈው አቶ ጌታቸው ረዳ ከኛ በላይ ከሌላው ከተቃዋሚዎች በላይ ነው ቲፒኤልኤፍን እየታገሉት እያጋለጡት ያሉ። ይሄ ደግሞ አንደኛ በዛ በድርጅት ውስጥ ለረጅም ጊዜ የቆዩ ናቸው። እሳቸው አንድ ድርጅት ውስጥ ታቅፈህ ስትታገል በአንድነት ልዩነት የሚባል ነገር አለ። በተለይ በዲሞክራሲያዊ አካባቢ በብዝሃነት ነው የምትወስነው። ስለዚህ እዚያ ላይ ግን ልዩነት እያስቀመጥክ ትታገላለህ። ስለዚህ በዛ ውስጥ እየታገሉ እንደቆዩ ነው የሚያሳየው። ግን በብዙሃን ድምጻቸው እየታፈነ በብዙሃን ውሳኔ እየሄዱ ግን እዚህ ውስጥ እንደቆዩ
እያዩት ደግሞ በተግባር ደግሞ ውድቀቱንም ሁሉንም ያውቃሉ እሳቸው። ስለዚህ ይህን በደንብ አይተው ይሄ ዋናው ይሄ ኋላ ቀር ለውድቀት ምክንያት የሆነ ኃይል እንደሆነ አምረውም ተናግረዋል። ይሄ የሚቀጥልበት ምክንያት የለም ብለዋል። እስኪ አሁን እንግዲህ እርስዎ እንደገለጹት ያው ምናልባት ያው ሰው ሆኖ የማይሻሻል የማይቀየር የለም የሚለው ነገር ያስማማናል። ግን ያን ካልን አሁን በእርስዎ አረዳድ እንደው አቶ ጌታቸው ረዳ ተቀይረዋል ብለን ማለት እንችላለን? እኔ አሁን አቶ ጌታቸው ረዳ ብቻ ሳይሆን ከእሳቸውም በጣም ጠንካራ የሆኑ ልጆች አይቻለሁ። በተለያየ መድረክ TPLFን ቻሌንጅ ሲያደርጉ በደንብ ሲያጋልጡት አይተናል። ሄሎ እየሰማሁ ነው። አይተናል። ስለዚህ በእርግጠኝነት አሁን ባለው በእኔ ግምገማ ከጌታቸው ረዳ በላይ TPLFን ሊታገል የሚችል ኃይል አለ ብዬ አላምንም። እንዲያም በደንብ እንደተቆራረጡ ያሳያል በብዙ ነገር። ይሄን ያልኩበት ምክንያት ምንድን ነው? መሬት ላይ እሳቸው እያደረጉት ያለው ትግል አለ በግልጽ። አሁን አብዛኛዎቹ ትግሎች በተለይ ከTPLF የነበሩ ሰዎች በጊዜያዊ መንግስት በተለያየ ነገሮች ሲቀመጡ ሳይ አምረው እንደዚህ ፊት ለፊት ወጥተው የሚታገሉ የሉም አብዛኛዎቹ። እሳቸው ግን ግንባር ቀደምት መክፈል የሚገባቸውን ዋጋም እየከፈሉ ከፍለዋል በተግባር። አሁንም በግንባር ቀደምትነት እየታገሉ ያሉ ሌሎች ጓዶችም አሏቸው። ስለዚህ እኔ በእኔ ግምትና ግምገማ ምንም ከዚህ አምሮ የሚታገሉ ሰው እንደሆነ ነው የገመገምኩት። በጣም ጥሩ። እስኪ እንደው ወደ መጨረሻው ጥያቄ ሊለፍና እንደሚታወቀው የኢትዮጵያ የሀገራዊ ምክክር ኮሚሽን ለአማራ ክልል የሚንቀሳቀሱ ቡድኖች ማለት ነው በተለይ ብረት አንግበው በረሃ ወጥተው የሚታገሉት እንታገላለን ብለው የሚሉ የጽንፈኛ ቡድን አባላትን ጥሪ አድርጓል። እንነጋገር እንመካከር የሚል ጥሪ አድርጓል። ያው በመጪው ቅዳሜም ላይ በተለይ የአጀንዳ ማሰባሰብ ስራው ላይ እንዲሳተፉ የሚያስችል ምቹ ሁናቴዎችን እንደፈጠረ እየተነገረ ያለበት ሁናቴ አለ። እንደው ከዚህ ጋር ተያይዞ ማለት ይሄ የጽንፈኛ ቡድን የሚመራው በኤርትራ መንግስት ነው የሚሉ ሀሳብ የሚሰጡበት ሁናቴዎች አሉ እና እንደው አሁን የኤርትራ መንግስት ደግሞ በእርግጥ ያው ተጨባጭ ሆነ የምንጮቻችን የገለጹልን መረጃ ነው እያነሳ ያለሁትኝ እዚህ የሀገራዊ ምክክር ኮሚሽን ላይ መሳተፍ የለባቸውም የሚል ሀሳብ እንደሰጣቸው የተመለከተ እየሰማን ያለ ነው እና እንደው እንደርሶ አረዳድና እይታ የኢትዮጵያ ፖለቲካ በዘላቂነት እንዲፈታ የጊዜያዊ አስተዳደር የምክክር ኮሚሽኑ ያስተላለፈው መልእክት አለ። ያንን እውን እንዲያደርጉት ጥሪ ተደርጎ ሲያበቃ ግን ያን ጥሪ እንዳይቀበሉ ደግሞ እንቅስቃሴ የሚያደርጉ ደግሞ አካላት እንዳሉ ይተሰማን ያለውና እዚህ ላይ ምንድን ነው የሚሉት አቶ ሙሉብርሃን? አዎ ምን አለ መሰለህ፣ አሁን እንደ ሀገር ችግር ውስጥ ገብተናል። ሀገራችን ኢትዮጵያ ግጭት ውስጥ ነው ያለች። በርካታ ግጭቶች እያስተናገደች ነው ያለች። ግጭቶችን፣ ጦርነቶች ደግሞ መፍትሄ ሊያመጡ አይችሉም። ስለዚህ በእኔ ግምገማ ይሄ እድልም ባያመልጠን በጣም እጅግ ጠቃሚ ነው የሚል እምነት ነው ያለኝ። አሁን ይሄን ማለት ምንድን ነው? ግጭቶች አሉ፣ ችግሮች አሉ። እነዚህ ችግሮች ደግሞ የምንፈታቸው በተለይ በብሔራዊ የምክክር ኮሚሽን አማካኝነት በችግሮቻችን ላይ መወያየት አለብን፣ መደራደር፣ መነጋገር አለብን። ያልጀመርነው እና ያልተጠቀምንበትም ይሄን መድረክ ነው ብዬ ነው የማስበው። ሌላው ሁሉ እኮ አይተነዋል እኮ ብዙ ውድመቶች ያስተናግደናል፣ ብዙ ጦርነቶች አድርገናል። ግን የሰው ሕይወት ነው የተቀጠፈው፣ ንብረት ነው የወደመው እንጂ የመጣ ለውጥ የለም። ስለዚህ አሁንም በአሁኑ ሕዝብ ለውጥ ማምጣት እንደማንችል ታሪክ አሳይቶናል። ስለዚህ እኔ ማስተላልፈው መልእክት ምንድን ነው? ይህን እድል ባያመልጠን። እኔ ሁሌ እንደምለው አንድ ነገር አለ ምልህ ኢትዮጵያ የጀመረችው የስርዓት ለውጥ አለ። ይህን የስርዓት ለውጥ ደግሞ የምታመጣው በጉልበት ሳይሆን ወደ ተሟላ ዲሞክራሲያዊ ስርዓት መሄድ የምትችለው አብዛኝ በውይይትና በድርድር ነው እና ያን ስለሆነ ይሄ ነገር ይሄ የምክክር እድል ቢጠቀሙበት በጣም እጅግ ጠቃሚ ነው። በተለይ ህዝቡ ዋጋ እየከፈለ ነው ያለ። በርካታ ወጣት እያለቀ ነው ያለ በጦርነት፣ ንብረት እየወደመ ነው። ክልሉ ሰላም አላገኘም። ስለዚህ ወደ ሰላም እንድንመጣ ይህን እድል ቢጠቀሙበት በጣም መልካም ነው። ሌሎች የውጭ ኃይሎች በዚህ ማስረስ የሚፈልጉ አሉ። ቅድም እንዳልከው ከኤርትራ መንግስት ከሌላት ይባላል በግልጽ ከኤርትራ መንግስትም የኢትዮጵያ መንግስትም በዚህ ዙሪያ ላይ በመንግስት ደረጃ የወጣ ነገር ባይኖር በኤርትራውያን አክቲቪስቶች እና
በተለያዩ የሚዲያ አካላት ሲገለጸ ያለው በኢትዮጵያ እንደዛ አያለው። ይሄ ግን የሚጠቅም አይደለም። የሚሻለው አንደኛ በተለይ በኢትዮጵያ ፖለቲካ ውስጥ ጣልቃ ባይገቡ በጣም እጅግ መልካም ነው የሚል መልእክት ነው ያለኝ። አቶ ሙሉ ብርሃን ኃይለ በቀጥታ መስመራችን ገብተው ለሰጡን ማብራሪያ እጅግ አድርጌ ነው የማመሰግነው። መልካም ምሽት ይሁንልዎት። እኔም ከልብ አመሰግናለሁ።